የራሳችሁን ጽንሰ ሐሳብ እንድትቀርጹ የሚያደርጉ ስለ አምስቱ ነገሮች ምን ያህሎቻችሁ ታውቃላችሁ? ዛሬም የምንማረው የራሳችንን ጽንሰ ሐሳብ የቀረጹትን ነገሮችና ራሱ ጽንሰ ሐሳብ ምን እንደሆነ የምንማር ይሆናል። ሰላም፣ እንዴት ናችሁ? ዛሬም እንደሚታዩት በተለየ ሐሳብ ተገናኝተናል። የራስ ጽንሰ ሐሳብ በሚል ዙሪያ ለትንሽ ደቂቃዎች የምንማር ይሆናል። እስከ መጨረሻው እንድታዳምጡ በአክብሮት እጠይቃችኋለሁ። አዲስ የሆናችሁ ይህንን ለእናንተ የሚያነቃቃ የሚያስተምር የሆነ እውቀት እንድትጨብጡ ብሎ በየቀኑ የሚተጋውን ይህንን ቻናል ሰብስክራይብ በማድረግ እንድታበረታቱ በአክብሮት እጠይቃችኋለሁ። ሰብስክራይብ ስታደርጉም አጠገቧ ያለችውን የደውል ምልክቷን ጫን ማድረጋችሁን በፍጹም እንዳትረሱ። ቀጥታ ወደ ትምህርቱ እንሂድ። የራስ ጽንሰ ሐሳብ ማለት አንድ ሰው ስለ ራሱ ባለው እምነት ተመክሮና ከራሱ ጋር በሚያደርገው ንግግር ላይ በመመስረት ስለ ራሱን የሚገነዘብበት መንገድ ነው። የራስ ጽንሰ ሐሳብ ማንነታችን ማለትም ችሎታችን፣ ጥንካሬና ድክመታችን ከተቀረው ዓለም ጋር እንዴት እንደሚጣጣም የሚያመለክት ካርታ ነው። የራስ ጽንሰ ሐሳብ በባህሪያችን፣ በውሳኔ አሰጣጣችን፣ በስሜታዊ ምላሾቻችን ላይ ከፍተኛ ተጽዕኖ ያሳድራል። የራስ ጽንሰ ሐሳብን የሚቀርጹ 5 ነገሮችን አሁን እንመልከት። የራሳችን ማንነት የሚቀረጸው ስለ ራሳችን በሚኖረን ጠንካራ እምነት ነው። ለምሳሌ ልብ ሙሉ ነኝ ወይም ሰዎች ፊት መናገር ላይ ጥሩ አይደለሁም የሚለው እምነት እኛ የምንወስዳቸውን ተግባራቶች፣ የምንጠቀምባቸውን እድሎችና ግንኙነቶች ላይ የራሳቸውን ተጽዕኖ ያሳድራሉ። ስለዚህ ስለ ራሳችን ያለንን መረዳት ለማስተካከል እኔ ነኝ ብለን የምንገልጻቸውን ነገሮች ማስተዋል ያስፈልጋል። ከራሳችን ጋር የምንነጋገራቸው ነገሮች ስለ ራሳችን ያለንን መረዳት በማጠንከር ወይም በማላላት ወሳኝ ሚና ይጫወታሉ። አሉታዊ የሆኑ የራስ ንግግሮች ነገሮችን እንዳንሞክር ሊገድቡን ይችላሉ። ስለዚህ ከራሳችን ጋር የምናደርጋቸውን ንግግሮች ልናስተውል ይገባል። በምላሹ አዎንታዊ የሆኑ የራስ ንግግሮችን ማዳበር ለራሳችን ያለንን አመለካከትና በራስ የመተማመን ስሜታችንን ይጨምራሉ። ስለዚህ አዎንታዊ የሆነ የራስ ንግግሮችን መናገር መለማመድ ያስፈልጋል ማለት ነው። ያሳለፍናቸውን የስኬት ወይም የውድቀት ገጠመኞችን የምንተረጉምበት መንገድ የራስ ጽንሰ ሐሳብ ላይ ተጽዕኖ ያሳድራል። ለምሳሌ በአንድ ነገር ላይ ያስመዘገብነው ተደጋጋሚ ስኬት ለራሳችን ያለን እምነት እንዲጨምር ያደርጋል። በተቃራኒው ተደጋጋሚ ያጋጠሙን ውድቀቶች ካልተማርንባቸው ስለ ችሎታችን ያለንን እምነት ሊሸረሽረው ይችላል። ስለዚህ ያስመዘገብናቸውን ስኬቶች በመመልከት ለሌላ ስኬት እንደ መሰላል መጠቀም ተመራጭ ነው። ሌላው አልፎ አልፎ የሚገጥሙንን ውድቀቶች ደግሞ ትምህርት በመውሰድ ተጨማሪ ሙከራ ማድረግ የተሻለ ነው። የራስ ምስል ማለት የራሳችንን ምስል በአእምሯችን የምንመለከትበት መንገድ ነው። በአእምሯችን የራሳችንን ምስል የምናይበት መንገድ ነገሮችን እንድንሞክር ወይም እንዳንሞክር ሊገድበን ይችላል ወይም ይገድበናል ማለት ነው። ሆኖም ካሳለፍናቸው ገጠመኞቻችን ውስጥ መልካም የሚባሉ ስኬቶችን በአእምሮ ምስል ውስጥ ማስቀመጥ የራስ ምስልን በአዎንታዊ መልክ ይቀርጻል። ሌላው ካሳለፍናቸው ገጠመኞች ውስጥ በብዛት ያልተሳኩትና የወደቅንባቸውን ነገሮች በአእምሮ ምስል ውስጥ አጉልቶ ማስቀመጥ የራስ ጽንሰ ሐሳባችን ላይ አሉታዊ ነገር ይፈጥራል። ስለዚህ መልካም የሚባሉ ስኬቶቻችን በአእምሯችን ምስል ውስጥ አጉልቶና አብዝቶ ማስቀመጥ ጥሩ የሚባል የራስ ምስል እንዲኖረን ያደርጋል። ጠንካራ የራስ ጽንሰ ሐሳብ ከሚገነቡ ነገሮች ውስጥ ዋነኛው ከግቦቻችን ጋር መጣጣም ስንችል ነው። ካስቀመጥናቸው ግቦች ጋር የሚጣጣም ብቃትና ችሎታ ማዳበር መልካም የሚባል የራስ ጽንሰ ሐሳብ እንዲኖረን ያደርጋል። በሌላ ጎኑ ያስቀመጥናቸው ግቦች በጣም የተጋነኑ ከሆነ የራስ ጽንሰ ሐሳቦችን ባሉታዊ መንገድ ሊቀርጹብን ይችላል። ስለዚህ የራስ ጽንሰ ሐሳቦችን ሰልፍ ኮንሰፕት ለማሻሻል ከላይ የጠቀስናቸውን 5 ነገሮች መለማመድና ማስተካከል ይኖርብናል። እስከዚህ ሰዓት ስላዳመጣችሁን ከልብ አድርጌ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ቻው።